ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የማንቸስተር ዩናይትድ አሰልጣኞች ሌላኛው ፈተና የቀድሞ ታላላቅ ተጫዋቾች አንደበት ነው። ይህንን ጉዳይ እንመልከት። የተጫወቱበት ቡድን እስከማይመስል ድረስ ብዙ አስተያየቶችን በተለያዩ ጊዜያቶች ይሰጣሉ። ይሄ ትችት ያልደረሱ አሰልጣኝ አለ ማለት አይቻልም ከፈርጉሰን በኋላ እንግዲህና ይህንን ጉዳይ እንመልከት። ምንድነው ምክንያታቸው የሚል ጥያቄ እንዲነሳ የሚያደርጉ ብዙ ነገሮችን ይናገራሉ አይደል? ልክ ነው። ምሳ እንዳነሳሽው ከሰር አሌክስ ፈርጉሰን መልቀቅ በኋላ የቀድሞ የማንቸስተር ዩናይትድ ተጫዋቾች በሜንስትሪም ሚዲያም በስካይም በቴንቲም በቢቲም በምንም ተንታኝ ሆነው ሲቀርቡ የሚሰጧቸው በጣም የሰላ የሚመስል እና አንዳንዶቹ ግለሰባዊ የሚመስሉ አስተያየቶች አሁን ደግሞ የዘመኑ የብሎግ ተተኪ ፖድካስት ነው። ፖድካስት የሌለው የለም እና እነዚህም የቀድሞ የማንቸስተር ዩናይትድ ትልልቅ ተጫዋቾች ሌጀንዶች ድምጻቸው ተጽዕኖ የሚያሳድር መሆኑ ነው። ዝም ብለው ተራ ግለሰቦች አይደሉም። እነዚህ ደጋፊዎች ሆኑ ሰዎች አሉ አይደለም። የራሳቸውን ፕላትፎርም ከፍተው እኮ ብዙ ተከታዮች አሏቸው ሰዎች አሉ፣ ብዙ ትችት ሲሰነዝሩ የሚውሉ ግን አንድ የኪን ቃል፣ አንድ የስኮልስ ንግግር፣ አንድ የኒኪ በቶ የጋሪ ኔቭል አስተያየት ወይ የሩኒ ትችት መጠነኛ ርዕደ መሬት ይፈጥራል፣ አለመረጋጋት ይፈጥራል ማንቸስተር ዩናይትድ ውስጥ እና ከሌሎች የፕሪሚየር ሊግ ክለቦች ይለያል። አንደኛ እነዚህ የማንቸስተር ዩናይትድ የቀድሞ ተጫዋቾች ታሪካዊ ተጫዋቾች፣ ስኬታማ ተጫዋቾች፣ በማንቸስተር ዩናይትድ ደጋፊዎች ልብ ውስጥ ትልቅ ስፍራ ያላቸው ተጫዋቾች ማንቸስተር ዩናይትድ ተወዳዳሪ በሌለ ሁኔታ የፕሪሚየር ሊጉ የበላይ በነበረባቸው ዘመናት ተጫዋቾች የነበሩ እና በዛ ምክንያት ሲናገሩ የስኬት ክሬደንሻል ኖሯቸው የሚናገሩ በመሆናቸው ምክንያትና አሁን ደግሞ በዛ የስኬት ዘመን የተጫወቱ ተጫዋቾች በመሆናቸው ምክንያት ሚዲያ ለቃላቸው የሚፈልጋቸው፣ ለንግግራቸው፣ ለአስተያየታቸው የሚፈልጋቸው እና ብዙዎቹም ደግሞ ያው ብሪታንያን ናቸው፣ እንግሊዛውያን ናቸው። ሮይኪን አየርላንዳዊ ነው፣ ስለዚህ ብሪቲሽ ነው፣ እዛው የሚኖሩ ናቸው። አሁን የቀድሞ የማንቸስተር ዩናይትድ የውጭ ሀገር ተጫዋቾች የሉም። አሁን በሌላ ህይወት መስክ ነው የተሰማሩት። እነዚህ ወደ አሰልጣኝነት መግባትን አይፈልጉም። ወደ አሰልጣኝነት ገብተው በሞከሩበትም ጊዜ አልተሳካላቸው እና አንዳንድ ጊዜ የዩናይትድ ደጋፊዎች ያለምንም ግን ወይም ምናምን በማለት ሁለቴ ማሰብ ሳያስፈልጋቸው ስለ ሌጀንድነታቸው ብቻ ሊያስቡ ሲገባቸው አንዳንድ ጊዜ ግን አሉታዊ ናቸው እነዚህ ሰዎች የሚል አንዳንድ ጊዜ በጣም ጠንከር ባሉ ቃላት ሰዎች የእነዚህ ሰዎች አስተያየት መስጠት ከሚጠቅም ይልቅ የሚጎዳ አላሰራም የሚል እና ለምሳሌ ሮይኪን የማንቸስተር ዩናይትድ ብቻ ሳይሆን የፕሪሚየር ሊግ ምርጡ አምበል ሊባል ይችላል። ማንቸስተር ዩናይትድን በመራበት ጊዜ ያሳየው የመሪነት ኃይል፣ የመሪነት ችሎታ፣ የአምበልነት አቅም በየጮኸ እንትን እያለ ተዋጊ ሆኖ በመምራቱ ብቻ አይደለም። ልክ በቱሪን ዩቬንቱስን በዛ በጣም ታሪካዊ በሆነ የቻምፒየንስ ሊግ ግማሽ ፍጻሜ የራሱ ኃላፊነት ወስዶ 2 ጎሎች አስቆጥሮ ፍጻሜው ላይ አልተጫወተም፣ ግን ግማሽ ፍጻሜው ላይ ማንቸስተር ዩናይትድ ፍጻሜውን እንዲያሸንፍ ያደረገ ትልቅ ተጽዕኖ የነበረው አይነት ተጫዋች። ስለዚህ እሱ መጥቶ ብሩኖ 1-2 ጊዜ ሲነጫነጭ አየውና አሁን ከአምበልነት መግፈፍ ነው ይሄንን ምናምን አለ። የማንቸስተር ዩናይትድን የፕሪሚየር ሊግ ታሪካዊ አምበል የሚባል ተጫዋች የአሁኑ አምበል ላይ አስተያየት የሚሰጥ ከሆነ እንደ ማንኛውም ሰው አስተያየት ተደርጎ አይቆጠርም። ሪቨርብሬት ያደርጋል፣ ያንቀጠቅጣል የሚሰጠው አስተያየት። ብሩኖም ላይ ተጽዕኖ ይፈጥራል። ምክንያቱም ሌላ ሰው አይደለም እየተናገረ ያለው። እኔ ማንቸስተር ዩናይትድ ተጫዋች በነበረበት ጊዜ የማንቸስተር ዩናይትድ አሰልጣኝ ምን ይመስለኝ ነበር ያን ጊዜ። አንደኛ የሚጫወትበት ቦታም እንደ የስሜት ተጫዋች ቢሆንም
ግን የስሜት ተጫዋች ብቻ አልነበረም፣ ከፍ ያለ ቴክኒካዊ ጥራት የነበረው ተጫዋች። ከፈርጉሰን ጋር በዛ አይነት ሁኔታ ባይለቅ ኖሮ በዩናይትድ የሆነ ስፍራ ይኖረው ነበር። እንደዛ ተጣልቶ ባይለቅ ኖሮ የጥሩ ምክንያት ትችት፣ ወሰን አልባ ትችት ማንቸስተር ዩናይትድ ከሚድልስቦሮ ጋር ጨዋታ ያደርግ ነበር እና በዛ ጊዜ ወይ በጉዳት ወይ በቅጣት ምክንያት የማይሰለፍ ተጫዋች የማንቸስተር ዩናይትድ ቲቪ ላይ ይመጣና የጨዋታ ትንተና ይሰጣል። ጋሪ ኔቭል ነበር መሰለኝ መኖር የነበረበት ያን ቀን፣ ግን በአንዳች ምክንያት ጋሪ ኔቭል ተረኛ ሆኖ አልተገኘም። ስለዚህ ሮይ ኪን እና በሚድልስቦሮ 4-1 ተሸነፉ። የማንቸስተር ዩናይትድ ተጫዋች ናምበል ነው። ፍሬቸርን፣ ኦሼን፣ ሪቻርልሰንን ሁሉንም ተጫዋቾች እያነሳ በሚቀጥለው ቀን በልምምድ ሜዳ ላይ እንደማያቸው አይነት ትችት ሰነዘረ። ከዛ በኋላ ሌላ ጨዋታ አልተጫወተም። ድጋሚ ለማንቸስተር ዩናይትድ አልተጫወተም። የለቀቀው ሳይቀር በኖቬምበር ነው። ተጫዋች በማይለቅበት ጊዜ ወዲያውኑ ውል ማቋረጥ ነበረበት። ፈርጉሰንን ሳይቀር ያንቀጠቀጣቸው። አሁንም ድረስ ፈርጉሰን ላይ ምንም ምህረት የለውም ሮይ ኪን። ለፈርጉሰን እንደሱ ዲስክሬዲት የሚሰጥ ሰው የለም። እንደሱ የሚያሳንስ ሰው ሰምቼ አላውቅም። እና ቀላል አይደለም የእነዚህ ተጫዋቾች አስተያየት መስጠት። በቀደም እንደ ማንኛውም ሰው እንዳታልፊው የሚያደርገው ይሄ ፕሮፋይላቸው ታሪካዊ ተጫዋቾች መሆናቸው ነው። በኤሲ ሚላን ተሸነፈ ማንቸስተር ዩናይትድ እና የቅድመ ውድድር ዘመን የዝግጅት ጨዋታ ነው። ሊያሳስበው የሚችሉ ምልክቶች ይኖሩት ይሆናል። አሁንም ተጨማሪ አማካይ ማስፈረም አለብን። ተጨማሪ አማካይ ያለ ማስፈረም ችግር ነው። የሆነ ጊዜ የኳስ ቁጥጥር መጠኑ ሚላን 73%፣ ማንቸስተር ዩናይትድ 37% ምናምን ሚል ነው 27% ሚል ያሳይ ስለነበር ይሄ እኮ ነው ስጋታችን። በቃ ማንቸስተር ዩናይትድ አሁንም ኮንትሮል ማድረግ አይችልም ተጨማሪ አማካዮች ማያመጣ ከሆነ ምናምን ሊያስብል ይችላል። እንደሆነ የስጋት የአደጋ ምልክት ምናምን ልትቆጥሩ ትችላለች። ግን በቀኑ መጨረሻ የፕሪሲዝን ጨዋታ የፉክክር ጨዋታ አይደለም የተሸነፈው። ከዛ ሪዮ ፈርዲናንድ ድራማቲክ ሆኖ ወጣን። ያንን ሽንፈት በተመለከተ በራሱ ሪዮ ፕሬዘንትስ የሚባል የዩቲዩብ ቻናል አለው። በትዊተርም ላይ በኢንስታግራም ላይ በሁሉም ፕላትፎርሞች ላይ አለ። ማንም ሰው ተጨማሪ ጥያቄ እንዲጠይቅ አልፈልግም። አሁኑኑ ቼክ ቡክ አውጡ፣ ማይልስ ሉዊስ ስኬሊን አምጡ። የግራ መስመር ተከላካይም የመሀል ተጫዋችም ሆኖ መጫወት ይችላል። ምንም ጥያቄ አልፈልግም፣ ኖ ኩዌስትን ምናምን አለ እና ይሄንኑ አይነትን ድምፅ የማንቸስተር ዩናይትድ ሰዎች እንደሚሰሙ የምታውቂው ሩበን አሞሪም ያንን አስተያየት ሲሰጥ የጋሪ ኔቭልን ትችት መሸከም ካልቻላችሁ ክለብ ነው መለወጥ ያለብን ማለት ነው እንግዲህ አለ። ጋሪ ኔቭል ምን ብሎ ተችቶት ነበር? የሆነ ጊዜ ማለት ትክክል ሊሆን ይችላል ትችቱ፣ ሰሚዎች አሉት ነው ችግሩ። 3-4-3 መጫወትን ትቶ የሆኑ ጨዋታዎች ላይ በተለይ ከቦርንመዝ ጋር 4-2-3-1 ተጫወተ አሰልጣኙ። ውጤቱ ጥሩ አይደለም፣ 4-4 ስለሆነ ለማንቸስተር ዩናይትድ ጥሩ ውጤት ሊባል አይችልም በኦልድ ትራፎርድ። ግን ደግሞ እድገቶች አየን በጨዋታ ውስጥ። አንዳንድ ጊዜ ቢለውጥ እየሰራ ስላልነበር እሱ አብዝቶ የሚያምንበት ፎርሜሽን ቢለውጥ ጥሩ ነው እንደዚህ። ከዛ አሁን ሚዲያ እንዳያሸንፈኝ ብሎ ነው ፎርሜሽን የማይቀይረው ምናምን አለ። ከቀየረ ሽንፈት ስለሚመስል ሚዲያ እንዳያሸንፈኝ ብሎ ነው እንደዚህ የሚያደርገው ምናምን አለና ምን መሰለ ጄሰን ዊልኮክስ ራሱ የፕሪሚየር ሊግ ሻምፒዮን የነበረ ተጫዋች ነው። ወይ ጄሰን ዊልኮክስ የብላክበርድ ተጫዋች ነበር ከና አለን ሺረር ቻምፒየንስ ሊግ ሴሚ ፋይናሊስት የነበረ የሊድስ ተጫዋች ነው። ራሱ የተጫዋችነት ታሪክ አለው። ግን የሩበን አሞሪም እምነት የሚመስለው ከዛ 3-4 እና አይ ቲንክ ኒውካስልን ማሸነፉ በ4-2-3 በጣም ጥሩ ተጫውተው በተለይ በመጀመሪያ አጋማሽ። ከዛ ከወልቭስ ጋር በሚደረግ ጨዋታ ለማብራራት በሚቸግር ሁኔታ አሰልጣኙ ወደ 3-4-3 ተመለሰ እና ዊልኮክስ ሄደ እና ለምንድነው እንደዛ ያረከው አሉ። መብቱ ነው አሰልጣኙ የማድረግ መብት አለ። ቴክኒካዊ ማብራሪያ እንዲሰጥ ተገደደ እና የሩበን አሞሪም እምነት የሚመስለው በጋሪ ኔቭል አስተያየት ምክንያት ነው። ጄሰን ዊልኮክስ መጥቶ እንደዚህ አይነት አስተያየት ለእኔ የሰጠኝ ከዛ በኋላ ተጣሉ የሚባል ከዛ በኋላ ምን አንድ ጨዋታ ብቻ ያሰለጠነ እና ነገሮች በሚጠሙበት ጊዜ በጣም አስቸጋሪው ነገር እሱ ነው። የማንቸስተር ዩናይትድ የቀድሞ ታላላቅ ተጫዋቾች ክላስ ኦፍ 92 ጀምሮ ያላቸው የሚዲያ ተጽዕኖ አላሰራ የሚል አይነት ነው። ለዛ ነው እኮ ባለፈው ብሩኖ የኔን አስተያየት አንሸዋሮ ብሎ ሮይ ኪን ላይ በመጥፎ ዓላማ ተናገረኝ ብሎ እንደ አይነት አስተያየት የሰጠው።
ኒኪ በትና ፖል ስኮልስ the good the bad and the football የሚል ፖድካስት አላቸው። በጣም ብዙ ሰው የሚያየው እንግዲህ አንዳንዱ ሾው 95% የሚያጠነጥነው ማንቸስተር ዩናይትድ ላይ ነው። የማንቸስተር ዩናይትድ ፖድካስት ነው አይልም። the good the bad and the football ማንቸስተር ዩናይትድ ላይ ማተኮሩ የሚጠበቅ ነው። የቀድሞ ዩናይትድ ተጫዋቾች ናቸው። ሆስቱም ሰሜናዊ ነው፣ የማንቸስተር ከተማ ልጅ ነው። የቀድሞ ተጫዋች ባይሆንም ኮሜዲያን ምናምን የነበረ ሰው ነው። ሪዮ ፈርዲናንድ ሪዮ ፕሬዘንትስ የሚል አለው። ዌይን ሩኒ ዌይን ሩኒ ሾው የሚል ሾው አለው። ጋሪ ኔቪል ጋሪ ኔቪል ፖድካስት የሚል አለው። እና ደግሞ ኦቨርላፕም ላይ እንደ ሮይ ኪን አይነት የቀድሞ የማንቸስተር ዩናይትድ ተጫዋች አብሮት ይቀርባል። እና እነዚህ አሳፋሪዎች ዋይን ባንክስ አልቃሾች ምናምን የሚላቸው ተጫዋቾቹ ፐርፎርማንሳቸው ላይ ተጽዕኖ ያሳፍራል ምናምን እያለ አስተያየት ይሰጣል። የዚህኛው የውድድር ዘመን ሌላኛው ፈተና ባለፉት ዓመታት ያየ ነው። ይሄኛውም ሊሆን ይችላል። አንዳንድ ነጥቦች እንጨምራል። የማንቸስተር ዩናይትድና ሌጀንዶቻቸው የሚሰጡትን አስተያየቶች እያነሳ እንገኛለን። ለካሪክም በእርግጥ አንዳንድ ጊዜ አብሯቸው ለተጫወተ ተጫዋች እንደ ኦሌ ጉናር ሶልሻር ላለ ሰው ሲራሩ አይተን እናውቃለን። ግን ብዙ ጊዜ አስቸጋሪ ነው በጠቅላላው። ለምሳሌ አንድ መጠቀስ ያለበት ባለፈው የውድድር ዘመንም ብዙ አነጋግሮ የነበረው ከማንቸስተር ደርቢ በፊት ከካሪክ የመጀመሪያ ጨዋታ በፊት the good the bad and the football የሚለው የነ ፖል ስኮልስ ፓዲ መጊነስ ከሚባል ሆስት ጋር እና ኒኪ በት የነበራቸው ቅድመ የማንቸስተር ደርቢ ጨዋታ ላይ ስለ ሊሳንድሮ ማርቲኔዝ እና ስለ ኤርሊንግ ሃላንድ ፉክክር በተነጋገሩበት ጊዜ ያሁኑን የማንቸስተር ዩናይትድ ተጫዋች ምክንያቱም ተጫዋቾች በሶሻል ሚዲያ ላይ ስለነሱ የሚባለውን ነገር ማንኛውም ተመልካች የሚሰጠውን ነገር ሳይቀር የሚከታተሉ ተጫዋቾች አሉ። አይደለም ስኮልስን የሚያክል ትልቅ ተጫዋች ወይም ኒኪ በትን የሚያክል ተጫዋች ቀርቶ። ስለዚህ ከማንቸስተር ሲቲ እና ከማንቸስተር ዩናይትድ ጨዋታ በፊት የቀድሞ የማንቸስተር ዩናይትድ ተሰሚ ተጫዋች፣ የሚከበር ተጫዋች፣ ሚስተር ማንቸስተር የሆነ በጣም ብዙ አድናቂዎች ያሉት ብዙ ኢንተርናሽናል አድናቂዎችም ያሉት ሲጫወት እንግሊዛዊ ማይመስል ሰው ወጥቶ ኤርሊንግ ሃላንድ ሊሳንድሮ ማርቲኔዝን እንደ ጨቅላ ይዞት ነው መረብ ውስጥ የሚገባው ዛሬ ሲል ማንቸስተር ዩናይትድን እየደገፈ ነው። ምን እያደረገ ነው? እንደዚህ አስተያየት ሲሰጥ ይሄ ሶሊክ ነው ወይም ቴክኒካዊ እውቀት ተኮር አስተያየት ነው? ምንድን ነው ይሄ? መረብ ውስጥ ነው የሚዶለው ይዞ እንደ ህፃን ልጅ ላይክ ሊትል ቶድለር ብሎ አስተያየት ሰጠ ከዚህ ጨዋታ በፊት። አንደኛ ቴክኒካዊ አይደለም፣ ሲጀመር አስተያየቱ ቴክኒካዊ አይደለም። አይ ሃላንድ አሁን በጣም ጥሩ ፎርም ላይ ነው ያለው፣ ሊሳንድሮ ማርቲኔዝ ከጉዳት ነው የተመለሰው፣ ጥሩ ፊትነስ ላይ አይደለም፣ በዛ ላይ በአየር ላይ ኳስ ዶሚኔት ያደርገዋል፣ ምክንያቱም ያኛው ሜትር ከ75 ነው ያኛው ሜትር ከ90 ምናምን ነው። ስለዚህ ሚስማሽ ሊሆን ይችላል፣ ላይጥምሽ ይችላል ይሄ አይነት አስተያየት ለምሳሌ። ግን ቢያንስ የሆነ የቴክኒክ ወይም የታክቲክ ሽታ አለው በጨዋታ ውስጥ የሚኖር የሁለቱን የዛኛውን ቡድን አጥቂ የዚህኛውን ቡድን ተከላካይ ድክመት እና የዛኛውን ኃይል በማነጻጸር የሚሰጥ አስተያየት ነው። እንደዛ አይደለም ሹፈት፣ ሳቅ፣ ስላቅ ምናምን ያለበት አስተያየት። ለዛ ነው ሊሳንድሮ ማርቲኔዝ መልስ እንዲሰጥ ያደረገው። ስለ እኔ ሊናገር የሚፈልግ ከሆነ ቤቴ መጥቶ ያነጋግረኝ። እንዲህ አይነት አስተያየት መስጠት የሚፈልግ ከሆነ ትክክል አይደለም፣ ግን ፊት ለፊት ለኔ በመደወል መናገር ይቻላል። ስለ እኔ የሚሰጠው አስተያየት ካለ መብት አለው። የማንቸስተር ዩናይትድ ትልቅ ተጫዋች ነው። ይሄ ግን አያስፈልግም፣ እንደዚህ ብሎ መናገር ግን አያስፈልግም ማለት ይሄንን ያለው ግን ይሄ ግምት ስላልሆነ ከጨዋታ በፊት የሚሰጥ ግምት አይደለም፣ ቴክኒካዊ አስተያየት አይደለም፣ ታክቲካዊ ትንበያ ምናምን አይደለም፣ በጨዋታ ውስጥ ሊኖር ስለሚችል የሁኔታዎች ግምት የተሰጠ አስተያየት አይደለም። የማንቸስተር ዩናይትድ ትልቅ ተጫዋች ስላሁኑ የማንቸስተር ዩናይትድ ተጫዋች የሰጠው በራስ መተማመን ሊሰልብ የሚችል አስተያየት ነው። የዛ ተጫዋች ስነ ልቦና ጠንካራ ካልሆነ በስተቀር ችግር ሊያመጣ የሚችል አንድ ጥሩ እንዳይጫወት ምክንያት ሊሆን የሚችል በራስ መተማመን የሚሸረሽር አይነት አስተያየት ነው። አልፎ ሀያጅ አይደለም ይህን አስተያየት የሰጠው ፖል ስኮልስ ወይም ኒኪ በት ናቸው። ግን አሸነፈ ማንቸስተር ዩናይትድ። የካሪክ የመጀመሪያ ጨዋታ ነው። ካሪክ የስኮልስ ጓደኛ ነው። አማካይ ክፍል ላይ በስኬት ተጫውተዋል። ከኒውካስል ሽንፈት በኋላ ታስታውሻለች ስለ ካሪክ የምታደንቁት ኢንተሊጀንቱ ካሪክ ብሎ ኢንስታግራም ላይ ፖስት ያደረገ። አይገባኝም ለምን ይሄ እንደሚያደርጉ፣ ምን እንደሚጠቅም አይገባሽም። ከልምዳቸው ከጨዋታ እውቀታቸው ከሌላው ሰው
የተሻለ በመኖር ከሚያውቁት እውቀታቸው አይደለም የሚያካፍሉት ለአድማጫቸው ተከታዮቻቸው። እንዲህ አይነት አስተያየት ነው የሚሰጡት እና ከትልቅ ጨዋታ ፊት አንደኛ ካሪክን ማገዝ አይደለም፣ የካሪክ የመጀመሪያ ጨዋታ ነው። ሁለተኛ የአሁኑን ተጫዋች ማገዝ አይደለም፣ የግድ ይደግፉት አይተቹ በቃ የደጋፊነት ኃላፊነት ይወጡ ብቻ የኤክስፐርት ኦፒኒየን እንዲሰጡ ስለሆነ የሚጠበቀው አስተያየት መስጠታቸው ችግር የለም። ከዛ ያቺን የኤፍ ቃል ተጠቅሞ ኒኪበት ነው መሰለኝ እደግ እንጂ እደግ፣ ሰው ሲተችህ መስማት ተለማመድ፣ እደግ ግሮ አፕ እሺ አለው። ከዛም በኋላ ማለት ከጨዋታው በኋላ አይ ትክክል አልነበርንም አይነት የሆነ ጸጸት ያለበትም አይደለም። ሌላ ክለብ ውስጥ ብዙ አትሰሚም ማለት ነው። ለምን ይሄንን እንደሚያደርጉ አይገባ። ለክሊክ ነው የሚሆን፣ ለክሊክ ነው፣ ለሌላ ነገር አይሆንም። ለክሊክ ነው በቃ። ምክንያቱም በቃ ሶሻል ሚዲያ ሁሉ ተጠላቀለቀ። ያኔ የእንግሊዝ ጋዜጦች በሙሉ በገጾቻቸው ከፊት ይህንን አስተያየት ነው ይዘው የወጡት። አጀንዳ ይስባል፣ ትኩረት ይስባል እና አይጠቅምም ግን ለማንቸስተር ዩናይትድ እንጂ ዩናይትድ በመጥፎ ሁኔታ ውስጥ ያለ ችግር የለም እንዲሉ እኮ በዲናያል ውስጥ እንዲሆኑ አይደለም። ግን ብዙ ጊዜ ነው የሰማነው ይሄ በርካታ ጊዜያት እና አሉ ደግሞ ሚዲያው ላይ በከፍተኛ ቁጥር አሉ ሰርተው አልሆነላቸው። ጋሪ ኔቭል የቫሌንሲያ አሰልጣኝ ሆኖ ሞክሮታል። እንዳይመለስ ምሎ ነው ከአሰልጣኝነት የወጣው። የስራውን ውስብስብነት ያውቀዋል። ከሩቅ ያለ ተመልካች እንደሚሰጠው አይነት አስተያየት አይደለም ጋሪ ኔቭል ሊሰጥ የምትጠብቂው። ረጅም ጊዜ የተጫወተ የእንግሊዝ ብሔራዊ ቡድን የኮቺንግ ስታፍ አባል የነበረ 2016 ላይ በኋላ የቫሌንሲያ አሰልጣኝ ሆኖ ሞክሮት ያውቃል። ለምሳሌ መከላከልን ማደራጀት እንዴት አስቸጋሪ እንደሆነ በስራ አይቶታል። የቫሌንሲያ አሰልጣኝ ሆኖ አንድም ክሊንሺት አልጠበቀም። የሱ ቡድን አስቸጋሪ ነው ስራው። ከሌላ ሀገር ሄዶ እንግሊዝ ውስጥ መጥቶ ለሚያሰለጥን አሰልጣኝ ካልቸር ሾኩ ቀላል አይደለም። ከማንቸስተር ዩናይትድ ዓለም አቀፍ ትኩረት መሳብ ጋር ያለው የስራ ትኩረት ቀላል አይደለም። አሰልጣኞቹ መተቸት የለባቸውም እያልኩ አይደለም፣ ግን መጠን አለው፣ የትችት መጠን አለው። እዛ የቫሌንሲያ ደጋፊዎች አሁን ሂድልን ተብሎ ባነር ተነበውበት ይወጣ በባርሰሎና 7-0 ነው የተሸነፈ። ሌሎች በጣም አሰቃቂ ሽንፈቶች የነበሩበት ስራውን የሚያገኘው ከፒተር ሊም ጋር በነበረው የቢዝነስ ጓደኝነት ምክንያት ነው ለነገሩ። ከዛ በኋላ ለቋል። ስለዚህ ምን ትረጃለች ከእንደዚህ አይነት ሰዎች? ተመልካች ሌላ ሰው እኛ ከምንሰጠው አስተያየት ሌላ ማንም ሰው ከሚሰጠው አስተያየት የተለየ የሚሆነው እዛ ማአት ኮሜንታተር አለ እኮ የፉትቦል ኮሜንትሪ የሚሰጥ በየዩቲዩቡ በሁሉም በየፖድካስቱ በስፖቲፋዩ በሁሉም ፕላትፎርሞች። የነሱ ግን የበለጠ እንዳልኩት ስሜት የተጫነው ክሊክ ቤት የሆነ ምናምን ሳይሆን ማኒታይዝ ከማድረግ ፍላጎት አንጻር ሳይሆን ትችት ሆኖ ግን እንደዚህ ዝም ብሎ በጣም ባልታረሙ ቃላት መረብ ውስጥ አንድ ህፃን ልጅ አንጠልጥሎት ይሮጣል አይነት ቃላት የበለጠ ኤክስፐርት አስተያየት ትጠብቂያለሽ። ተጫዋቾቹን ፕሮቮክ ስለሚያደርጋቸው ሲናገሩ ስለምንሰማ ነው። ይናገሩታል። ብሩኖ እኮ እዛ ላይ ህይወቱን ጉዞ በሙሉ በተረከበት በጣም በትልቅ 10 ሚሊዮን አይሆንም አሁን የዛ ባርኔት የሚባለው ሰው የዩቲዩብ ቻናል ሰብስክሪፕሽኑ በጣም ከፍተኛ እዛ ላይ ወጡ። ስለ ሮይ ኪንታና አጣሞት የኔን አስተያየት የሬከርድ ለመስበር እየገሰገሰ በነበረበት ጊዜ ለመጀመሪያ ጊዜ አሲስት እያሰብኩ ተጫወትኩ አለ። ስለዚህ መምታት ባለብኝ ጊዜ ለመስጠት ሞክር ነበር፣ መስጠት ባለብኝ ጊዜ ወደ ጎል መታ። ውሳኔ ትክክል አልነበረም። ሰልፍ ክሪቲክ ነው። ይህን ነው የማንቸስተር ዩናይትድን የወል ጥቅም ለግል አጀንዳው ሲል ለራሱ ሬከርድ ሲል በማንኛውም ሁኔታ ውስጥ የተሻለ ቦታ ላይ ላለት የተሻለውን በዛ ጊዜ ሊወስን የሚችለው ቤስት ውሳኔ መወሰን እያለበት ለሱ የግል ሬከርድ ሲል ዩናይትድን ሊጎዳ የሚችል ብሎ በጣም ከረር ያለ እና ሚስ ኢንተርፕሬት የተደረገ በኋላ ደውያ ወርቸዋለሁ ናም ብሏል። ግን ብሩኖን የአሁኑ አንበል ለመተቸት አይመችም። ብሩኖ ያጠላል እና አንድ ማቲው ሳይድ የሚባል ሰው ምን ይላል? ምናልባት በአርሰናል ውስጥ በነበራቸው የመጨረሻዎቹ ዓመታት ቬንገርን በተመለከተ የተለያየ አስተያየት ሰው መስጠት ይችላል። ጥሩም ነበር መጥፎም ነበር ሊል ይችላል። እሱ የሰው ኦፒኒየን ነው። ግን አንድ
በእነዚህ ዓመታት ከለቀቁ በኋላ የጠቀሙት አንድ ነገር ጥላ ለመሆናቸው ነው ይላል። ወደ ስቴዲየም እንኳን ለመመለስ 5 ዓመት ጠብቀዋል። ሚዲያ ላይ ሲቀርቡ አንድም ጊዜ ተችተው አያውቁም። ክለቡ በተመለከተ እንዲያውም አስተያየት አለመስጠት ነው የሚመርጡት። አሁን እሳቸውን የተከተለው ሰው ላይ ተጽዕኖ የሚያሳድር አላሰራ የሚል አስተያየት አለመስጠታቸው ውለታ ነው ይላል። ምክንያቱም ሚዲያዎች ለትንተና ይፈልጓቸዋል። ስለ አርሰናል በተለይ በነዛ በጣም አስቸጋሪ በሆኑ ዓመታት ማለት ነው። አሁንማ ቡድኑ ያው እያሸነፈ ስለሆነ ጥሩ ሁኔታ ላይ ስላለ ምናምን አስተያየት ቢሰጡም በጎ ነገር ነው የሚሰጡት አይደል? ስምንተኛ ምናምን የሆነ በሚጨርስበት ጊዜ ለመተቸት ይመቻል። እንግዲህ አንድም ጊዜ ትችት ቃል አውጥተው አያውቁም። ይጠቅማል እንደዛ ማድረግ፣ ምክንያቱም ችግር ነው ብሎ እንደውም አንድ ሰው ይጠቅሳል። የድሮ ባልደረባይ ሳይመን ባርንስ የሚባል ሰው ዘ ዳይናሚክስ ኦፍ ዘ ሻዶ የሚል መጽሐፍ አለ። አንድ ተቋም በድሮ ጠንካራ ባለሟሎቹ ምክንያት ጥላ ያጠላበታል። በቀድሞ አሰልጣኙ ሊሆን ይችላል፣ በቀድሞ ትልልቅ ተጫዋቾች ምክንያት ሊሆን ይችላል፣ የአሁኑን ዘመን ሰዎች ችግር ውስጥ የሚከትል ሊሆን ይችላል። ግን እኔ አሁን ያሉትን ሰዎች መተቸታቸው ብቻ ሳይሆን የእነሱንም ሌጋሲ የሚጎዳ ነው ይመስለኝ። እነሱ የሚታዩበትን የክብር መጠን የሚጎዳ ነው ይመስለኝ። መተቸታቸው ብቻ አይደለም፣ ስላቅ፣ ሳቅ፣ ማሽሟጠጥ ምናምን አለው እንደዛ ማድረጋል። ምን ይባላል ይሄ? ፊዚካሊቲ ስለር ይባላል። የሆነን ሰው በማጠሩ በመቀጨጩ በምናምን ምክንያት መዝለፍ ማለት ነው። ፐንዲትሪ አይደለም ይሄ፣ የባለሟል አስተያየት አይደለም ይሄ። እና ሮይኪ መጀመሪያ ፖል ስኮልስ በቃኝ አለ እና ከሜንስትሪም ሚዲያ ወጣ ከትንተና እና ከዚህ በኋላ በቃ ልጄ ላይ ጊዜ ማሳለፍ ፈልጋለሁ፣ ለልጄ ጊዜ መስጠት ፈልጋለሁ። ከዛ ነው የእግር ኳስ ትንተና መውጣበት ምክንያት ይሄ ነው አለ። የፈለገው ሌላ ኤኮ ቻምበር ነው፣ ሌላ የበለጠ ሴንሴሽናሊስት የሆነ ሚዲያ ነው የፈለገው። ዘጉድ ደባድ ፉትቦል እንደዛ ነው። እንደ አሁን ያልኳቸውን አይነት አስተያየቶች ነው ብዙ ጊዜ የሚሰጡት እና ይሄ ደግሞ ችግር ያመጣል። የኒውስ አጀንዳ ይሆናል። ከዛ ደግሞ አስተያየት ሲሰጡ ለምሳሌ ምን ላይ ያተኩራል መሰለሽ? ብዙ ጊዜ በምን ጊዜ ያስተውላሉ? የዓለም ዋንጫ ሲመጣ ለምሳሌ የአውሮፓ ዋንጫ ሲመጣ ትልልቆቹ እነዚህን ትልልቅ ውድድሮች የሚያስተላልፉ ብሮድካስተሮች የውጭ ሀገር ተንታኞችን ያመጣሉ። ሆላንዳውያንን፣ ፈረንሳውያንን፣ ስፔናውያንን፣ ጀርመናውያንን፣ አልፎ አልፎ ጣሊያናውያንን ያመጣሉ። ከዛ እነዛ ሰዎች ስለዛ ጨዋታ የሚሰጡት የትንተና አይነት የባለሙያ ትንተና ነው። ብዙዎቹ እንግሊዛውያን ተጫዋቾች ምናልባት የተሳካላቸው አሰልጣኞች የማይሆኑት ለዛ ሊሆን ይችላል። ትኩረታቸው አኔክዶታል ነው፣ እኛ ተጫዋች እያለን የሚል አሁን ያለውን ኳስ መተንተን ሳይሆን በእነሱ ዘመን የነበረውን ጨዋታ እኛ ተጫዋች እያለን እንደዛ ነበር እናደርግ የነበረው እንደዛ ነበር እናደርግ የነበረው የሚል ታሪክ ተኮር የሆነ እንጂ አሁን ያለውን ተጨባጭ እውነት ከግምት ያስገባ አይደለም። እንደዛ አይደለም። እና ሁለቱም እንዳልኩት ጋሪ ኔቭልም ሪዮ ፈርዲናንድም ሮይኪንም ሌሎቹም ብዙ ትልልቅ ተጫዋቾች የውጭ ሀገር ከሆኑት መካከል እንደዚህ በጣም ከፋፋይ ባይሆንም ፓትሪስ ኤቭራ በደንብ ፕሬዘንስ ያላቸው ሶሻል ሚዲያ ላይ የምትሰሚያቸው ሰዎች ናቸው። ከዛ ጉዳዩ መኒታይዝ የማድረግ ጉዳይ እንደሆነ የምታውቂው በጣም ያተርፉበታል። ከፍተኛ ገንዘብ ነው የሚያገኙት። አሁን ኦቨርላፕ የሚባለው ሾ ጋሪ ኔቭል፣ ሮይኪን፣ ጄሚ ካራገር፣ ኢያን ራይት አሉበት እና ስሟ እንዳይጠፋኝ አንድ እንስት የቀድሞ ተጫዋች አለችበት። ባለቤቱ ጋሪ ኔቭል ነው። በኋላ ሸጠው ግሎባል ለዓለም አቀፍ ሚዲያ ካምፓኒ በብዙ ሚሊዮን ፓውንድ ነው የሸጠው። ቢዝነስ ነው። ምን ነው የሚፈልጉት የሚለው በመደገፍ አይደለም፣ ክሊርሊ መኒታይዝ ማድረግ ክሊክ ቤት ነው የሚፈልጉት። ሁሉም እንደዛ ነው የሚያደርጉት እና እንዲያውም አሁን ከሜንስትሪም ሚዲያ ይሄ የበለጠ አዋጭ ነው ብሎ ስለሚያስቡ ሮይኪን ለምሳሌ ካሪክን በተመለከተ ጥሩ ነገር ለመናገር ብዙ ፍላጎት የለውም። አልፎ ተርፎም ከካሪክ ባለቤት ጋር ሶሻል ሚዲያ ምናምን ሲናቀር ታይቷል። እና አንዳንድ ተጫዋቾች ለምሳሌ ሊሳንድሮ ማርቲኔዝ በወዝ ካደረ ከጋላዋይ ከመጣ በላቡ በወዙ ከኖረ እንዲህ አይነት ነገር ከማያስበረግገው ከ200 ኪሎ ሜትር ርቀት ካላት ከዛች ትንሽ ከተማ የመጣው ነው እና ለማንቸስተር ዩናይትድ ለመጫወት ቋጥኝ መሄድ ነበረብኝ ምናምን አያስደነግጠኝም። ይሄ
ሁሉም ግን እንደሱ አይደለም። ሁሉም እንደዚህ ተመሳሳይ ሜንታሊቲ ያለው ማለት አይደለም። ለምሳሌ አሁን ይሄ ተጫዋች ታስታውሽ እንደሆነ ኦሌ ጉናር ሶልሻር የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን ነበረበት አልነበረበትም ሌላ ክርክር። ግን በዛ ውሳኔ ላይ ተጽዕኖ ከነበራቸው ሰዎች አንደኛው ሪዮ ፈርዲናንድ ነው። ፓሪስ ሰን ጀርማን አሸነፉና ለጨዋታ ትንተና ኖት ይዝበት የነበረውን ወረቀት ይዞ በቃ ነገ ዛሬ የለም አሁን ይፈርማል ቋሚ አሰልጣኝ። ቅጥሩ ተገቢ ነው ተገቢ አይደለም እንደየሰው አስተያየት ይለያያል። ግን እንዲህ አይነት አስተያየቶች ግን ውሳኔ ሰጪዎች ላይ ችግር ይፈጥራል። ኢሞሽናል ውሳኔ እንድትወስኝ ያደርጋል። ኢሞሽናል አስተያየት ነው ያስተያየት። እስካሁን ድረስ በቃለ ምልልሶች ላይ ሲቀለድበት ታያለሽ ሪዮ ፈርዲናንድ እሱ እንደዚህ በቀልድ ያልፈዋል። ግን ለምሳሌ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነት ከኃላፊነቱ ተነሳ እና ፖል ስኮልስ እና ኒኪ ባት ከሮይ ኪን ጋር የሚመሳሰል አሁንማ ኦሊቨር ግላስነር ነው መምጣት ያለበት። ኦሊቨር ግላስነር የሚል ኒኮቻ እንትን ነው የገደል ማሚቶ ነው። ሪዮ ፈርዲናንድ ደግሞ ማንቸስተር ዩናይትድ አሁን እሺ ሚል ይመስለኛል ማይክል ካሪክ ነው ሚኬል አርቴታን ነው መቅጠር ያለበት ከአርሰናል። ያኔ በቃ እንዲህ አይነት አሰልጣኝ ነው ያስፈልገዋል። ሌሎች ሰዎች የተለያዩ ስሞችን ጠቀሱ። በ24 ሰዓት ውስጥ የአራት አሰልጣኞችን በትልልቅ የቀድሞ የማንቸስተር ዩናይትድ ተጫዋቾች ፑሽ ማድረግ ማለት ነው። እና አሁን ልክ ምንድነው የዶምስዴ ኦፒኒየን ይባላል። አለቀልን አበቃልን በቃ ነገ የለም የሚመስሉ አይነት በጣም ጨከን ያሉ አስተያየቶች ሰጥተዋል። እና በዚህ ደግሞ እየተሳካላቸው ነው። ሰዎቹ ብዙ ሰብስክሪፕሽን ያገኛሉ። እንዳልኩት የሆነ ደረጃ ላይ ከደረሰ በኋላ እነዚህ የማንቸስተር ዩናይትድ ምሩቃን ልበል አሉሚናይ ያድጋል። ቻናላቸው በጣም በከፍተኛ ፍጥነት ያድጋል። አሁን የሮይኪንና የኒኪ በትና የፖል ስኮልስ ሁለቱም ብዙ አንደበተ ርቱዕ አይደሉም። በጣም ኢንሳይት በመስጠት የሚታወቁ አይደሉም። እንዲያውም ስኮልስ በዝምተኝነቱ ነው የሚታወቀው። በጣም በቃላቱ ቁጥብነት ነው የሚታወቀው። ኒኪ በት ደግሞ አይ ቲንክ 2003 ነው ከማንቸስተር ዩናይትድ የለቀቀው። ከዩናይትድ ደጋፊዎች ትውስታ ወጥቷል ማለት ባይሆንም ግን ረጅም ጊዜ ኢሬሌቨንት ነበር። የበርሚንጋም ተጫዋች ምናምን የኒውካስል ተጫዋች ምናምን ሆኖ ነው የቆየው። የሚሳካላቸው አይመስልም ነበር ማለት እንደዚህ በአንድ ጊዜ ይህን ያህል ተከታይ የሚያገኝ አይመስልም ነበር። ስለዚህ ምን ትመርጫ ያለች በጣም ሰንሴሽናል የሆነ አነጋጋሪ የሆነ ክለቡን ሊጎዳ የሚችል እንኳ ቢሆን አስተያየት መስጠት። ለዛ ነው አንዳንድ የማንቸስተር ዩናይትድ ተጫዋቾች ክሪቲሲዝምስ ኦፍ ኤቭሪቲንግ ሁሉንም ነገር የመተቸት አዝማሚያ ያለበት ነው ይላሉ። አሁን ፍሌቸር ታስታውሽ እንደሆነ ጥቂት ጨዋታዎች በካሪክና በአሞሪም መካከል ድልድይ ነበር አይደል? ተወሰኑ 2 ጨዋታ 3 ጨዋታ እና ስለዚህ ጉዳይ ጠይቀውት ነበር። ብዙ አዲስ እኮ አይደለም ማለት ግን ያኔ ከለላ ነበረን፣ እንጠበቅ ነበር። ሰር አሌክስ ፈርጉሰን ነበሩ፣ ሮይ ኪን ነበረን። አሌክስ ፈርጉሰንን ለምሳሌ አይደለም የቀድሞ ተጫዋች ሚዲያ ለምሳሌ ቢቢሲን ለረጅም ጊዜ ማንቸስተር ዩናይትድን ፕሬስ ኮንፈረንስ እንደማይዘግብ ታውቂያለሽ? ለረጅም ጊዜ ለ20 ዓመት ኦልሞስት ከ90ዎቹ አጋማሽ እስኪለቁ ድረስ ቢቢሲ የአሌክስ ፈርጉሰን ፕሬስ ኮንፈረንስ ላይ መገኘት አይችሉም ነበር፣ አግደውት ማለት ነው። የክለቡን ኢንትረስት የሚጎዳ ከመሰላቸው ፕሮቴክት ያደርጉታል ማንቸስተር ክለባቸውን፣ ተጫዋቾቻቸውን እኮ አሁን ትላንትና የተሻለ የአንድ የተቆረጠ ክሊፕ አይተሽ እንደሆነ የጓርዲዮላ ኦብሰሽን ኦፍ ዘ ጌም ነው የሚለው አዲሱ ዶክሜንተሪ አንድ ክሊፕ ሳይ በሌቨርኩሰን ከተሸነፉ በኋላ እንዲያውም ከላይ ያሉትም ሰዎች እንዴት ነው 10 ተጫዋች የሚለውጠው? ፌራን ሶሪያኖ እና ኻልዱን አልሙባረክ ሲነጋገሩ ለምን እንደዚህ ቅሬታ ነበራቸው ሰዎቹ 10 ተጫዋች እንዴት ይለውጣል ብለው። ግን ከዛ ጨዋታ በኋላ ምን አለ? አሁን በቃ ሌላ አሰልጣኝ ይመጣላችኋል፣ በቃ ችግር የለም። እንደዛ ስትጫወቱ ብቸኝነት ይሰማኝ ይቻን የተዋችሁ ነው ይመስለኝ አለና መጨረሻ አይ ፊል አሎን ምናምን አለና ይገርማል። አሁን ወጥቼ ፕሬስ ኮንፈረንስ ላይ እናንተን ፕሮቴክት አደርጋለዋል። በጣም ከፍቶታል በተጫዋቾቹ። ፈርጉሰን ጫማ ሞርወር ይሁን እቃ ሞርወር ይሁን የፍሪጅ ተጫዋቾቹ እግር ላይ መጣል ሁሉ ነገር ያደርጋሉ። ወጥተው ግን ክለባቸውን ፕሮቴክት ያደርጋሉ። ለሚዲያ አሳልፎ አይሰጡም። እንግዳው ነገር በዛ አካባቢ ውስጥ የኖሩ ተጫዋቾች ክለቡን አሳልፈው መስጠታቸው ነው የሚገርም። እና ነገር ሲበላሽ ነው ደግሞ የነሱ
ክሊፖች። ከዛ አንዳንዴ ግብዝነትም አለ። ለምሳሌ 3-4-3 እንዴት ይጫወታል ብሎ ያብጠለጥለው ነበር ሩበን አሞሪምን። ልክ ነው 3-4-3 ተጫወተ ለምን ተጫወተ በመተጨታ ቴክኒካል ስቴት ሊሆን ይችላል። ራሱ ግን ከዚህ በፊት 3-4-3 መጫወት መድኃኒት ነው ብሎ አሰሰቱ የሚያውቅበት ጊዜ አለ። እንዴ ሉክ ሾውና ዳሎን በቀኝና በግራ በኩል አድርጎ በኋላ ደጋፊዎች ያወጡ እኮ ነው እንዴት አስቴት የሰጡት። ክሊፕ ላይ ሪሰርፌስ ያደረገው ራሱ ከዚህ ተናግሮት ያውቃል። የስሪ አት ዘ ባክ ሲስተም የሚባለው ከሩበን አሞሪም መምጣት በፊት አስቴት ሰጥቷል። ከዛ እርስ በርስ ደግሞ ይፎካከራሉ። አንደኛው ፖድካስት ከሌላኛው ፖድካስት ለመብለጥ የበለጠ ሰሚ ለማግኘት ከዛ ይመጣና ካሪክ ማነው ራሽፎርድ 1 ደቂቃ አርፍዶ መጣ ምናምን ሲባል 1 አመት ያረፈደ የሚመስል አይነት አስቴት ይሰጥበታል ማለት ከ1 ደቂቃ ነው ያረፈደው። ቅጣት ይኖረው ይሆናል በኢንተርናል ዲሲፕሊን 1 ደቂቃ ነው ያረፈደው ወይ ምናምን እና ለማንቸስተር ዩናይትድ ተጫዋቾችም አሰልጣኞችም ችግር ይሆናል ብዙ ጊዜ እና ይሄኛው ሲዝንም ላይ ዩናይትድ የሆነ ጊዜ ከተቸገረ እንደ ነገር ብንሰማ ብዙ የሚያስገርም አይደለም። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።